ሰላም ጤና ይስጥልኝ አድማጭ ተመልካቾቻችን፣ ለዕለቱ የያዝናቸውን ዋና ዋና ጉዳዮች ማሰማት እንጀምራለን። አብራችሁን ቆዩ። የተባበሩት አረብ ኤሚሬትስ ከሞቃዲሾ መውጣት ጀመረች። ሐሙስ ዕለት የዩኤኢ መንግስት ንብረት የሆኑ ቁሳቁሶችን የጫኑ 3 አውሮፕላኖች ከኤደን አዴ ዓለም አቀፍ አውሮፕላን ማረፊያ መነሳታቸውን ምንጮችን ጠቅሶ የቢቢሲ የሶማልኛ አገልግሎት ዘግቧል። ሶማሊያ ከኤሚሬትስ ጋር ያላትን የደህንነትና የመከላከያ ስምምነት ከሰረዘች በኋላ ከሞቃዲሾ ያላትን ቁሳቁስ ማውጣት ጀምራለች። አረብ ዕለት ተጨማሪ ቁሳቁሶችን ለማውጣት 2 ተጨማሪ አውሮፕላኖች ሞቃዲሾ ይደርሳሉ ተብሎ ይጠበቃል። ሶማሊያ ከኤሚሬትስ ጋር ያላትን ግንኙነት ለማቋረጥ የወሰነችው ያለ ፈቃድ የአየር ክልሏንና ግዛቷን በመጠቀም የየመን ተገንጣይ ቡድን መሪ የሆኑት አይዳሮስ አልዙባይዲን ማስወጣቷን ተከትሎ ነው። ኤሚሬትስ ከሶማሊያ ማዕከላዊ መንግስትና ከክልል መንግስታት ጋር ባላት ስምምነት መሰረት በቦሳሶ በኪስማዩና በበርበራ ወደቦች የልማት ስራዎች ታከናውን ቆይታለች። ነገር ግን ባለፈው ሰኞ የሶማሊያ ፌዴራል መንግስት ከዩኤኢ ጋር የገባውን የወደብ ማልማትና የጸጥታ ስምምነት ሙሉ በሙሉ መሰረዙን አስታውቋል። ሶማሊያ ይህን ያደረገችው ዩኤኢ ሉዓላዊነቴን ጥሳለች በሚል ነው። በሁለቱ ሀገራት መካከል የተፈጠረውን በቅርበት የሚከታተሉ ምንጮች እንዳሉት በሶማሊያና በኤሚሬትስ ባለስልጣናት መካከል በሰነድና በፈቃድ ዙሪያ በነበሩ ሂደቶች የተነሳ አለመግባባት ተፈጥሮ ነበር። የተባበሩት አረብ ኤሚሬትስ ባለስልጣናት በመጀመሪያ የሶማሊያ መንግስት መመሪያዎችን ተቃውሞ ነበር ያሉት ምንጮቹ አውሮፕላኑ ከመነሳቱ በፊት የበረራ መግለጫዎችንና ሌሎች አስፈላጊ መረጃዎችን አቅርበው ንብረቶቻቸውን ማውጣት ችለዋል ብለዋል። ኢራን በብሪክስ የባህር ኃይል ልምምድ ላይ መሳተፏ ውዝግብ አስነሳ። በደቡብ አፍሪካ በተካሄደው የብሪክስ አገራት የባህር ኃይል ልምምድ ላይ ኢራን ተሳታፊ መሆኗ አሜሪካንን ሲያስቆጣ በደቡብ አፍሪካ መንግስት ውስጥም ውዝግብ ፈጥሯል። አሜሪካ የኢራን መንግስት በተቃዋሚዎች ላይ ጭካኔ የተሞላበት እርምጃ እየወሰደ ባለበት ጊዜ ኢራን በልምምዱ ላይ ተሳታፊ እንድትሆን ደቡብ አፍሪካ መጋበዟን በጽኑ ተችታለች። ሩሲያ፣ ቻይናና ሌሎች የብሪክስ አባል ሀገራት ባህር ኃይሎች በተሳተፉበት በደቡብ አፍሪካ የባህር ክልል ውስጥ በተካሄደው ልምምድ ላይ ኢራን የተሳተፈችው የአገሪቱ መከላከያ ሚኒስትር የፕሬዝዳንት ሲሪል ራማፎዛን ትዕዛዝ ችላ ብሎ ነው የሚል ክስም ተሰንዝሯል። ለዚህም ምላሽ የደቡብ አፍሪካ የመከላከያ ሚኒስትር ለዚህ ከባድ ክስ ምላሽ ማጣራት ምርመራ እያካሄደ መሆኑን ገልጿል። በደቡብ አፍሪካ የሚገኘው የአሜሪካ ኤምባሲ ባወጣው ጠንካራ የተቃውሞ መግለጫ የደቡብ አፍሪካ መከላከያ ሚኒስትርና የጦር ኃይሎች ለፕሬዝዳንቱ ትዕዛዝ ባለመገዛት ኢራን በልምምዱ እንድትሳተፍ ማድረጋቸው የሚያስደነግጥና የሚያሳስብ ነው ብሎታል። የደቡብ አፍሪካ የመከላከያ ሚኒስትሯ የፕሬዝዳንት ሲሪል ራማፎዛ መመሪያ ለሚመለከታቸው ሁሉ በግልጽ ተላልፎ ስምምነት ተደርሶበትና ተግባራዊ እንዲሆን መወሰኑን ይፋ አድርገዋል። ነገር ግን ኢራን ከብሪክስ አገራት የባህር ኃይል ልምምዱ እንድትወጣ የተላለፈው ውሳኔ ተጥሶ በቻይና የተመራውና ለአንድ ሳምንት በቆየው ልምምድ ላይ ተሳትፋለች። ብሪክስ በብራዚል፣ በሩሲያ፣ በህንድ፣ በቻይና ተመስርቶ ደቡብ አፍሪካ ዘግየት ብላ ነበር የተቀላቀለችው። በቅርቡም ኢትዮጵያ፣ ግብፅ፣ ኢንዶኔዥያ፣ ኢራን እና የተባበሩት አረብ ኤሚሬቶች የስብስቡ አባል ሆነዋል። ይህ በእንዲህ እንዳለ የፕሬዝዳንት ዶናልድ ትራምፕ ልዩ መልእክተኛ የሆኑት ስቲቭ ዊትኮር ከኢራን ጋር ያለው ቅራኔ በዲፕሎማሲያዊ መንገድ ይፈታል ብለው ተስፋ እንደሚያደርጉ ተናገሩ። በእስራኤላውያንና አሜሪካውያን ጥምር ካውንስል ላይ ንግግር ያደረጉት መልእክተኛው ኢራን ላይ ወታደራዊ እርምጃ ይወሰድ እንደሆነ ተጠይቀው በዲፕሎማሲ ይቋጫል ብዬ ተስፋ አደርጋለሁ ሲሉ መልሰዋል። ከኢራን ጋር በተያያዘ እልባት ያላገኙ 4 ጉዳዮች ኒውክሌር ማበልጸግ፣ ሚሳኤልና የውክልና ኃይሎች መሆናቸውን አክለዋል። የፕሬዝዳንት ትራምፕ ልዩ መልእክተኛ የሆኑት ስቲቭ ዊትኮር ከኢራን ጋር ያለው ቅራኔ በዲፕሎማሲ የማይፈታ ከሆነ ለኢራን የከፋ ይሆናል ብለዋል። ዊትኮፍ ኢራናውያንን ጀግኖች ብለው ያሞካሹ ሲሆን አሜሪካ ከኢራናውያን ጎን እንደምትቆምም ተናግረዋል። ኔት ብሎክስ የተሰኘውና በዓለም የኢንተርኔት ስርጭትን የሚከታተለው ድርጅት በኢራን የኢንተርኔት አገልግሎት ከተቋረጠ 180 ሰዓታት ማለፉን አስታወቀ። ድርጅቱ በኤክስ ገጹ ላይ ባሰፈረው መልእክት አገሪቱ አሁን ያጋጠማት እንደ አውሮፓውያን አቆጣጠር በ2019 ከነበረው የኢንተርኔት መቆራረጥ የበለጠ መሆኑን ገልጿል። በኢራን ከ2 ሳምንት በላይ የቀጠለ ህዝባዊ አመጽ እየተካሄደ ነው። አመጹ የተቀሰቀሰው የኑሮ ውድነትን ምክንያት አድርጎ ቢሆንም አገሪቱን ለረጅም ዓመታት ያስተዳደረው መንግስት ከስልጣን እንዲወርድ የሚጠይቁ ድምጾች ተሰምተዋል። የሰብአዊ መብት ተሟጋቾች መንግስት ተቃውሟቸውን ለመግለጽ አደባባይ በወጡ ኢራናውያን ላይ በወሰደው እርምጃ ከ2400 በላይ ሰዎች መገደላቸውን ገልጸዋል። ኔት ብሎክስ እንደ አውሮፓውያን አቆጣጠር በ2019 ለአንድ ሳምንት ያህል የዘለቀውን የኢንተርኔት መቋረጥ ጠቅሶ መንግስት የወሰደው እርምጃ ምን ያክል የከፋ እንደነበር የታወቀው ኢንተርኔት ዳግም ሲጀመር ነው ብሏል። ከዚህ ጋር በተያያዘም በኢራን የተቃውሞ ሰልፍ ወቅት የተገደሉ ሰዎችን አስክሬን ወስዶ ለመቅበር የጠየቁ የቤተሰብ አባላት ከፍተኛ ገንዘብ በባለስልጣናት መጠየቃቸውን ለቢቢሲ ተናገሩ።
ቢቢሲ ፐርዢያ ያነጋገራቸው በርካታ ሰዎች ከሆስፒታሎች የቤተሰቦቻቸውን አስክሬን ለመውሰድ የሚፈልጉ የቤተሰብ አባላት ገንዘብ ካልከፈሉ በስተቀር መውሰድ እንደማይችሉ በጸጥታ አካላት መከልከላቸውን ገልጸዋል። ከሁለት ሳምንት በላይ በመላ አገሪቱ በተካሄደው የተቃውሞ ሰልፍ ቢያንስ 2435 ሰዎች መገደላቸውን የሰብአዊ መብት ድርጅቶች አስታውቀዋል። በራቫት የሚኖሩ አንድ ኢራናዊ የቤተሰቡን አስክሬን ለመውሰድ $5000 700 ሚሊዮን ቶማን እንዲከፍል እንደተጠየቀ ለቢቢሲ ተናግሯል። የቤተሰቡ አስክሬን በፓርሲና ሆስፒታል እንደሚገኝ የተናገረው ይህ ግለሰብ የሌሎች 70 ተቃዋሚ ሰልፈኞችም አስክሬን በዚሁ እንዳለ ገልጿል። በግንባታ ስራ ላይ የተሰማሩና አስክሬኖችን ለመውሰድ የጠየቁ ኩርዶች $7000 እንዲከፍሉ መጠየቃቸውን ተናግረዋል። ቤተሰቡ የተጠየቀውን ገንዘብ መክፈል ስላልቻለ አስክሬኑ በማቆያ ውስጥ እንደተቀመጠ መሆኑንም ጨምረው ገልጸዋል። በኢራን የግንባታ ሰራተኞች በወር የሚያገኙት $100 በታች ነው። አንዳንድ አካባቢዎች የሆስፒታል ሰራተኞች ለሟች ቤተሰቦች በመደወል የደህንነት አባላት የልጃቸውን አስክሬን ይዘው ገንዘብ ከመጠየቃቸው በፊት በፍጥነት መጥተው እንደሚወስዱ እንዲያስጠነቅቁ ቢቢሲ ሰምቷል። በቴሄራን ምንጮች ለቢቢሲ ፐርዢያ እንደተናገሩት ባለስልጣናት የልጆቻቸውን አስክሬን ለመውሰድ ገንዘብ ይጠይቁናል ብለው የፈሩ የቤተሰብ አባላት የአስክሬን ማቆያ ክፍል ሰብረው የወዳጅ ዘመዶቻቸውን አስክሬን መውሰዳቸውንም ተናግረዋል። የልጆቻቸውን አስክሬን ያገኙ ቤተሰቦች የግል አምቡላንስ መጥቶ እስኪወስድላቸው ድረስ በሆስፒታል ቅጥር ግቢ ውስጥ አስክሬኑን አስቀምጠው ሲጠብቁ መታየታቸውንም ምንጮች ተናግረዋል። በኢራን የተቃውሞ ሰልፍ ምክንያት የኢንተርኔት አገልግሎት በመቋረጡ በሀገሪቱ ውስጥ ያለውን ሁኔታ ለመረዳት አስቸጋሪ አድርጎታል። ዓለም አቀፍ የሰብአዊ መብቶች ድርጅት ቡድኖች እንዲሁም ዓለም አቀፍ መንግስታዊ ያልሆኑ ድርጅቶች ያላቸው ግንኙነት መቋረጡንም ተናግሯል። ቢቢሲ ኢራን ውስጥ ገብቶ እንዲዘግብም አልተፈቀደለትም። ትራምፕም በኢራን ላይ ጥቃት ላይፈጽሙ እንደሚችሉ ከተናገሩ በኋላ የዓለም የነዳጅ ዋጋ ቀነሰ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢራን ላይ ጥቃት ላይፈጽሙ እንደሚችሉ ከተናገሩ በኋላ በዓለም ገበያ የነዳጅ ዘይት ዋጋ ቅናሽ አሳይቷል። የአንድ በርሜል ድፍድፍ ነዳጅ ዋጋ ወደ $64 ዝቅ በማለት የ4 በመቶ ቅናሽም አስመዝግቧል። ባለፉት ቀናት የአንድ በርሜል ነዳጅ ዋጋ $67 ነበር። በሌላ በኩል ረቡዕ ዕለት የወርቅ ዋጋ ወደ $4600 ከፍ ያለ ሲሆን ይህም ማክሰኞ ከነበረው በ0.4 በመቶ ከፍ ያለ ሆኗል። ትራምፕ በጽህፈት ቤታቸው ለተሰበሰቡ ጋዜጠኞች ኢራን ዜጎቿን በሞት መቅጣት ማቆሟን ሰምተናል፣ በሞት የመቅጣት እቅድ የለም ብለው ነበር። ፕሬዝዳንቱ ከዚህ ቀደም የኢራን እስላማዊ ሪፐብሊክ ላይ በጣም ጠንከር ያለ እርምጃ እንደሚወስዱ ዝተው ነበር። የነዳጅ ዘይት ዋጋ ከ1 በመቶ በላይ ጭማሪ አሳይቶ የነበረ ቢሆንም የትራምፕን አስተያየት ተከትሎ ወዲያውኑ ቅናሽ ተመዝግቧል። ትራምፕ በኢራን ላይ ወታደራዊ እርምጃ መውሰዳቸውን ትተውት እንደሆነ ሲጠየቁ ያለውን ሁኔታ እየተከታተሉ መሆኑን ገልጸዋል። ዘገባው የቢቢሲ ነው።